ለሁለት ዓመታት ያህል በጫካ ነበረች። እንዴት እንደዚህ አይነት ፖለቲካ ይሰራል? ተቀጥታ አካላዊ ጥቃቶች እንደተፈጸሙባት ዩኒቨርሲቲው በራፍ ላይ በልመና ትሰማራለች። እኔ የኦሮሞና የአማራ የትግሬ ጫወት አይደለም። የኢትዮጵያ ሕዝብ ጨካኝ መሆኑን በህዝባችን ተስፋ እንድቆርጥ ያደረገኛል። በተወለደው ልጅ እንግዲህ በአስገድዶ መድፈር የተጸነሰ ልጅ ነው። 90 ሚሊዮን አማኝ ያለበት የሚባል ሀገር ላይ እንደዚህ አይነት መከሰቱ የደፈሯትን ሰዎች ቁጥር እንኳን አታውቅም። የኢትዮጵያ መንግስት ነው ወይ ይህንን ነገር ያደረገው የሚል ጥያቄ እየጠየቅን ያለ ነው። ጠቅላይ ሚኒስትሩም ፓርላማ ውስጥ ተናግረውበታል። አቶ ተመስገንም ተናግረውበታል። መንግስት ከሸኔ ጋር ይሰራል ወይ ነው? ሸኔን ከበር ለማድረግ ነው። ልጆቹ ታፍነው ሲወሰዱ ዩኒቨርሲቲው ምንድን ነበር የሚሰራው? መንግስት ምላሽ መስጠት ነበረበት። ነገ እንዲህ አይነት ወንጀል እያንዳንዳችሁ ቤት ይገባል። ምን ነው ወገኖቻችን፣ ምንድን ነው መጨካከናችን? ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ የብርሃን ቲቪ ሰበር ዝግጅት ነው። ዛሬ በብርሃን ቲቪ እኔ ዳግማዊ ታሪኩና ብርሃኑ የተገኘ ነው አስቸኳይና አጣዳፊ የሆነ ጉዳይ ስለተፈጠረ ነው። ይህ ጉዳይ ብርቱካን ተመስገን ከበደን የተመለከተ ነው። ብርቱካን ተመስገን ከበደ በትናንትና ቴሌቪዥን በመቅረብ የደረሰባትን ያለፈችበትን ነገር የተናገረች እህታችን ናት። በዚህ ቴሌቪዥን ጣቢያ ላይ የተናገረችው እንግዲህ በአስቸጋሪ ሁኔታ የልጅነቷን ሕይወት ካሳለፈች በኋላ ለትምህርት ወደ ደምቢዶሎ ዩኒቨርሲቲ ትገባለች። በደምቢዶሎ ዩኒቨርሲቲ የፋርማሲ ተማሪ ነበረች። ዛሬ እንደውም ዩኒቨርሲቲ ያወጣው አንድ መግለጫ እንደው በጣም የሚያስገርምና የሚያስቅ ነው። ተማሪ ናት አይደለችም የሚለውን እንደመመልከት ፋርማሲ አይደለችም ምንድነች የሚል ነገር እሱን በኋላ እናነሳዋለን። በዛ በምትማርበት ጊዜ በአካባቢ በነበረው ሁኔታ ከዛ ዩኒቨርሲቲ በታጠቁ ኃይሎች ተአግተው ይወሰዳሉ። እሷና ሌሎች ሰዎች ቁጥራቸውን አናውቅም። ይሄ ጉዳይ እንግዲህ ባለፉት 5 ዓመታት በተደጋጋሚ ሲነሳ የነበረ መፍትሄ ያላገኘ ተጠያቂነት ያልሰፈነበት በተለይ ከተለያዩ አካባቢዎች ወደዛ አካባቢ ለመማር የመጡ እንደውም መጥቀስ ካስፈለገ ሲጠቀስ ስለነበረ ነው። በፓርላማው ከአማራም አካባቢ የመጡ ልጆች ታፍነው የተወሰዱበት ምላሽ ያልተገኘበት ፓርላማ ውስጥ ሁሉ በተደጋጋሚ የተነሳ ጉዳይ ነው። ብርቱካን ከዚህ ትምህርት ቤት ታፍና ከተወሰደች በኋላ ለሁለት ዓመታት ያህል በጫካ ነበረች። በዛን ጊዜ አስገድዶ መድፈር፣ ተለያዩ የሚሰቀጥጥ አካላዊ ጥቃቶች እንደተፈጸሙባት ለሰው ለመስማት እንኳን የሚዘገንን ጥቃቶች ተፈጽመውባት በብዙ አስቸጋሪ ሁኔታ አልፋ ከዛ በመውጣት ተመልሳ ወደ ዩኒቨርሲቲው ትሄዳለች። ዩኒቨርሲቲው ብዙም ሊረዳት አልቻለም። ከዛ ደግሞ እንደገና በዛ በዩኒቨርሲቲው በራፍ ላይ በልመና ትሰማራለች። ከዛ ደግሞ እንደገና ወደ አዲስ አበባ ትመጣለች። አዲስ አበባ ልጇ ይወለዳል። የተወለደው ልጅ እንግዲህ በአስገድዶ መድፈር የተጸነሰ ልጅ ነው። እሷ እንደውም ለመግለጽ እንደሞከረችው የደፈሯትን ሰዎች ቁጥር እንኳን አታውቅም። ከዛ በሰውነቷ ላይ ያደረሱባት ጉዳት፣ በስነ ልቦናዋ ላይ ያደረሱባት ጉዳት መቼም ለማመን የሚያስቸግር ነው። እንዴት በእኛ ህብረተሰብ ውስጥ እንዲህ አይነት ነገር ይፈጠራል? እኔ አንዳንድ ጊዜ ይሄን ነገር ሳስበው በህዝባችን ተስፋ እንድቆርጥ ያደርገኛል። በማህበረሰባችን ተስፋ እንድንቆርጥ ያደርገናል። ሃይማኖተኛ ይባላል። አብዛኛው ህዝባችን በእምነት ውስጥ ነው ያለው ይባላል። እንዴት ይሄ ሊሆን ቻለ? ህዝቡንም ሳይሆን ደግሞ ከህዝቡ መሀል የተወሰኑ ይህንን የሚያደርጉ ሰዎች አሉና ከዚህ በኋላ ይሄ ሁሉ በደል ከደረሰባት በኋላ መኖር ትጀምራለች። የኢቢኤስ ሰዎች አገኟት፣ አመጧት። የተናገረችውን ነገር ሊንኩንም ልናስቀምጥላችሁ እንችላለን። በጣም የሚያሳዝን ነው። ከዛ በኋላ በጣም አስደንጋጩ ነገር ይሄን ቪዲዮ ኢቢኤስ ቴሌቪዥን ከዩቲዩብ ላይ አንስቶታል። ለምንድን ነው ያነሳው የሚለውም ጥያቄ ይፈጥራል። ለምንድን ነው ያነሳው? ለምንድን ነው እንዲነሳ የተደረገበት ምክንያት? ምላሽስ መሰጠት የለበትም ወይ? ለምን እንደተነሳ እንደዚህ አይነት ነገሮች ይሆኑና
ይሄ እንግዲህ ቪዲዮ ያላቸው ሰዎች እንደገና በተለያየ መንገድ በመላው ዓለም ተሰራጭቷል። በዚህ በሰሜን አሜሪካ ትልቅ መደናገጥ የፈጠረ ጉዳይ ነውና ይሄ ነው እንድንገባ ያደረገን። ብርሃኑ አንተ እንዴት ነው ጉዳዩን የሰማኸው? እስቲ በመግቢያ መልኩ የምትለንን እንስማ። በቅድሚያ በጣም ነው የማመሰግነው እንደው ጊዜህን ወስደህ እንደዚህ በጣም ከባድና አሳሳቢ የሆነ ጉዳይ ነው። በእርግጥ ይሄ አፈትልኮ የወጣ ማለት እንችላለን። በእርግጥ ኢቢኤስ ሲያስተላልፉት በቅድሚያ ለኢቢኤስ ሰራተኞች በጣም ነው የማመሰግነው እንደው ማውጣታቸው እና ኤኒዌይ በዓለም አቀፍ ደረጃ ተላልፏል። እኛ ጋም ቪዲዮ ገብቷል። ነገር ግን ይሄ የሚያሳስበው ታስታውስ እንደሆነ ዳግማዊ የደምቢዶሎ ተማሪዎች ታፈኑ፣ ሸኔ ያፈናቸው ሲባል በጣም ግራ ተጋብተን ነበረ። እንዴት እንደዚህ አይነት ፖለቲካ ይሰራል የሚልም ጥያቄዎች ተጠይቆ ነበር። እንግዲህ ብርቱካን እንዳለችው ከራሷ የሰማነው ተተኮሰ፣ ከዛ መኪና ውስጥ ጫኑን ነፍሳችሁን ለማዳን፣ ከዛ ወስደው አጫር ለማድረግ ያው ሙሉ ፕሮግራሙን እንደ ዶክመንተሪ ተሰርቷል። ሬፕ አረጓቸው፣ ብዙ አደጋ ደርሷቸው። እንግዲህ ይህንን እኔ ምንድነው የተመለከትከው ብትል እኔ የኦሮሞና የአማራ የትግሬ ጫወት አይደለም። የኢትዮጵያ ሕዝብ ጨካኝ መሆኑን 90 ሚሊዮን አማኝ ያለበት የሚባል ሀገር ላይ እንደዚህ አይነት መከሰቱን ያውም ሴት ልጅ ጋር እናት ነች፣ እህት ነች፣ ልጅ ነች። ይሄ እጅግ በጣም የሚያሳዝን ነው። ይሄ ጉዳይ ደግሞ ሀፕን ከሆነ በኋላ ይሄ ጉዳይ በእርግጥ ዳግማዊ ከተደረገ በኋላ ወደ ሚዲያ ሲመጣ የመጀመሪያው ሪስፖንድ ማድረግ የነበረበት የኢትዮጵያ መንግስት ነበረ። ይቅርታ፣ የኢትዮጵያ መንግስት ገዢው መንግስት ነው። ግን እኛ ጋር እንደደረሰን ኢንፎርሜሽን ኢቢኤስ ላይ ሄደው ከኢቢኤስ እንዳወረዱትና ያ ነገር ደብዛው እንዲጠፋ። እንግዲህ አሁን ኦነስትሊ ስፒኪንግ ቴክኖሎጂ በጣም ያደገበት ዓለም ላይ ነው ያለ ነው። አንዴ ተንፍሰህ ከለቀቀው ዋጋ የለም፣ የትም እንትን አይልም። እና በጣም የሚገርም ነገር ኢቢኤሶችን ሳመሰግን፣ መንግስት ግን እንደው ጥያቄውን ወደ መንግስት አደረግኩት። ምክንያቱም ዳግማዊ የኢትዮጵያ መንግስት ነው ወይ ይህንን ነገር ያደረገው የሚል ጥያቄ እየጠየቅን ያለ ነው። ምክንያቱም የኢትዮጵያ መንግስት እውነት ለመናገር ይሄ ነገር ከኢቢኤስ ላይ የሚያስነሳ ነበረ? ከኢቢኤስ ላይ የሚያስነሳ በፍጹም አይደለም፣ መሆንም የለበትም። እንደውም እንደዚህ አይነት ሀፕን ወይም የተፈጸመባቸውን ልጆች ውጭም ያለ ነው ኢትዮጵያም ያለ ነው እንድንረዳ፣ እንደገና ያጠፋው ደግሞ ወደ ህግ ቦታ እንዲቀርብ ማድረግ የነበረበት ማን ነው? የኢትዮጵያ መንግስት ነው። 6 ሰዓት ጠዋት ላይ ነው ገብተው የመንግስት ተወካዮች ከኢቢኤስ ላይ ያነሱት ኢንፎርሜሽን ነው የደረሰን። ከዛው ከአዲስ አበባ ነው ለኔም የደረሰኝ። እጅግ በጣም የሚያሳዝን ነው። ስለዚህ ዳግማ ይቅርታ አድርግልኝና ይሄ ነገር እንደው በቀላሉ መቼም ሰውነን የመንግስት እጅ አለበት የሚል ድምዳሜ ውስጥ ገብቻለሁ። ያ ማለት እንደው ልጨርስልህና መንግስት ከሸኔ ጋር ይሰራል ወይ ነው? ሸኔን ከበር ለማድረግ ነው ከኢቢኤስ ላይ የተነሳው። ይሄ አጠራጣሪ ነው። ምናልባት ቀጥልና ከዛ መለሳለሁ። በእኔ በመጀመሪያ ደረጃ መታየት ያለበት ይሄ ነገር ለብዙ ጊዜ ሲብላላ ሲነሳ ሲጣል የነበረ ነገር፣ ጠቅላይ ሚኒስትሩም ፓርላማ ውስጥ ተናግረውበታል። አቶ ተመስገንም ተናግረውበታል። አቶ ንጉሱ የሚባሉ በፊት ወደ ስልጣን ቀረብ ብለው የነበሩ በማናውቀው ምክንያት ከስልጣን ገሸሽ የተደረጉ ከአማራ ክልል የወጡ ሰው ነበሩ። እሳቸውም ይሄን ነገር በተደጋጋሚ ያስተውታል። በጣም የሚገርም አቶ ንጉሱ በጠቅላይ ሚኒስትሩ ቢሮ የፕሬስ ሴክሬታሪ ኃላፊ ነበሩ። ከዛ በኋላ እነ ብለኔ ሲመጡ እነ ብለኔን ከታች አድርገው እሷ ወደ ላይ ወጣች። እሳቸው ከዛ እንዲባረሩና እንዲነሱ ነው የተደረጉት። ከዛም እንደ ምክትል ሚኒስትር ዴታ ነው እንደዛ ነገር ነበሩ። ከዛ በኋላም አሁን አዲስ አበባ ምክር ቤት አባል ናቸው መሰለኝ። እሳቸውም አንስተው ተናግረውበታል።
ምክንያቱም ከሳቸው ጋር በጣም የሚቆራኝ ነገር ስላለው ነው። ይህንን ነገር በሚገባ ያውቁታል። እና ተጠያቂነት መኖር አለበት። ዋናው አንድ ዩኒቨርሲቲ ተማሪዎችን ልጆች ልከ ልጆቹ ታፍነው ሲወሰዱ ዩኒቨርሲቲው ምንድን ነበር የሚሰራው? ምንድን ነበር የሚያደርገው? ዩኒቨርሲቲው ምንድን ነበር የሚያደርገው? ልጆች ትምህርት ቤት ካምፓስ ውስጥ ገብተው ተማሪዎችን አፍነው መርጠው ሲወስዱ ዩኒቨርሲቲው ምን ይሰራ ነበር? መንግስት ምን ይሰራ ነበር? ጥበቃው ምን ይሰራ ነበር? ይሄ ተጠያቂነት መኖር የለበትም ወይ? ሁለተኛ ልጅቷ ተመልሳ እዛው ዩኒቨርሲቲ መታለች። ይሄ ሁሉ ጉዳት ከደረሰባት በኋላ ያን ጊዜስ ሪፖርት አድርገዋል ወይ? ወይስ ጉዳዩን አደባብሰው ነው ያለፉት? ለምንድን ነው እርምጃ ያልተወሰደው? ከዛ ደግሞ የተከሰሱ ሰዎች ነበሩ በዚህ ጉዳይ። ይህንን ሰምቻለሁ። አንዳንድ ኢንፎርሜሽኖችም አሁን ኦንላይን እየወጡ ነው። በጉዳዩ ተከሰው ታስረው ግን የተለቀቁ ሰዎች አሉ። ተወስኖባቸው እንደውም የእስር ውሳኔ አይነት ነገር መሰለኝ ተወስኖባቸው በሰበር ታይቶ እንደዚህ ሰዎች አይደሉም ነገሩ ተብለው ጥፋተኛ ያልሆነ ሰው መታሰር የለበትም። ይሄ ጉዳይ ከኦሮሞ ህዝብ ማንነትና ባህል ምን ጋር የተያያዘ ጉዳይ አይደለም። ግን ይሄንን ህዝብ እና ሌላውን ህዝብ ግጭት ውስጥ ለመክተት ጠብ እንዲጫር ለማድረግ ተግተው የሚሰሩ መንግስት ሊቆጣጠራቸው የሚገባቸው ኃይሎች ግን አሉ። ይሄንን ከመንግስት አላገኘንም። መንግስት ምላሽ መስጠት ነበረበት። ምላሽ ግን አልሰጠም። እየተንከባለለ እዚህ ቦታ ላይ ደረሰ። አሁንም ደግሞ ይሄ ብዙ ኮምቢሶት የሚጨመገም ነው። አንድ ህዝብ ብድግ ብሎ ቢነሳ ምንድን ነው የምታደርገው? እንዴት አድርገህ ነው የምታስረዳው? ማንኛውም ከየትኛውም ብሔረሰብ ይምጣ ኢትዮጵያዊ የሆነ ሰው በሀገሩ ላይ እቺ ልጅ ድህነትንስ ታልፈዋለች። እንዲህ አይነቱን ሰቆቃ እንዴት ነው የምታልፈውና ትኩረት ሊሰጠው የሚገባ ተጠያቂነት ሊኖር የሚገባ ነው። እንደኔ ጉዳዩን የሚመረምር ነፃ የሆነ የውጭም አካል ያለበት ኢንዲፔንደንት የሆነ ኮሚሽን መቋቋም አለበት። ጉዳዩን ከመጀመሪያ አንስቶ መመርመር፣ ተጠያቂዎቹን እንዲጠየቁ ማድረግ አለበት። መሸፋፈን አስፈላጊ ጉዳይ አይደለም። መጠየቅ ያለባቸው ሰዎች መጠየቅ አለባቸው። ሁለተኛ በህብረተሰብ ውስጥ ላለው ሶሻል ኮሂዥን አብሮ የመኖር ነገር ጥንቃቄ ሊወሰድ ይገባዋል። ይሄንን የሚፈልገው አካል አለ። ይሄንን የሚፈልግ በዚህ ተጠቃሚ የሚሆን የፖለቲካ ግብ ያለው አካል ስላለ ይሄ አካል ደግሞ መንግስቱም ውስጥ ሊኖር ይችላል ብዬ አምናለሁ። እንደዛ አይነት አቋም ያላቸው ሰዎች ሊኖሩ ይችላሉና ይህንን ነገር ትኩረት ተሰጥቶት ተጠያቂነት መኖር መስፈን አለበት የሚል አቋም አለኝ። አመሰግናለሁ ዳግማዊ። እንደዚህ አይነት ውይይት በምናደርግበት ጊዜ በተለይ ባለፈው 6 ዓመታት እንደ ኢትዮጵያዊ ብዙ ችግሮችን እያሳለፍን ነው። ቴክኖሎጂ ደግሞ ስላደገ በቲክቶክም፣ በዩቲዩብ፣ በፌስቡክ፣ በተለያዩ በኢንስታግራም ብዙ ዜናዎች ይደርሱናል። ያው አገር ነችና አንዳንድ ጊዜ ማናስተላልፈው ፕሮግራሞች አሉ። በተለይ ዘርን በተመለከተ ሰሞኑን በሃይማኖት ተመልክተሃል። ይሄ ሃይማኖት ትክክል ነው፣ ይሄ ሃይማኖት ማን እንደሚያመጣው አናቅም። ቅርብ ቀን ደግሞ አንድ ቤቷ የፈረሰባትና የተባረረች ወታ ኢንተርቪው አድርጋለች። ከዚህ በኋላ አሳያችኋለሁ። የኦሮሞን መሬት ልትወሩ ነው የመጣችሁት ተብላ ግደሉኝ ከፈለጋችሁ ብላ ነው ያቀረበችው። እንዲህ አይነት አሳዛኝ ሁኔታ ኢትዮጵያ ውስጥ በመፈጠሩ እጅግ በጣም እንደ ኢትዮጵያዊም ያሳፍራል። እናፍራለን። አይ ዶንት ኖ ዛሬ እኔ እናንተ ስንወያይ መፍትሄ መደረግ ያለበትን በተደጋጋሚ የህግ የበላይነት ዘርን አስመልክቶ የሚመጣ ነገርን መንግስት ኃላፊነት ወስዶ ማቆም እንዳለበት፣ ኦነግ ሸኔም ሆነ ፋኖ የኢትዮጵያ ልጆች ናቸው። ይሄ ነገር እንዴት እንደዚህ ይሆናል? እንግዲህ እዚህ ላይ ኮመን ሰንስ የሚባል ነገር አለ። ዩኒቨርሲቲ ሄዳ ዩኒቨርሲቲው ምንም አይነት ዜናም አላወጣም።
አውጥቶ ነው የጣላት። ዩኒቨርሲቲ ደጃፍ ላይ ለምናለች። ያዘለኝ ነጥብ ብርሃኑ ጁላ የሚባሉት የኢትዮጵያ ዋና ጀነራል ውሸት ነው ቲያትር ነው ብለው ኢንተርቪው ሰጥተዋል። 2 ነጥብ ያዘልኝ። 3ኛ ደረጃ እቺ እንግዲህ በእግዚአብሔር ኃይል ዛሬ ለዚህ ለታሪክ እንድትበቃ ሆና መጣ ነው ለማህበረሰቡ ያላትን ነገር ያሳለፈችው። ነገር ግን የኢቢኤስ ጋዜጠኞች እንደዚህ አይነት ዶክመንተሪ ፊልም ስለሰሩ በጣም ስለገረባቸው ነው ያቆ ግን ከጀርባው ፖለቲካ እንዳለው ስላልገባቸው ወዲያውኑ ተጠያቂ ተወስደዋል። ግማሾቹ ተብሏል። ዜና ደርሶናል። እኛ ጋር ተጠያቂ ናቸው። ምክንያቱም ይሄ የመንግስት ወንጀል ነው። እንግዲህ ሸኔ ከሆነ ምን አገባቸው እና ነው ከቴሌቪዥን ሸኔን አቁም ተብለን ምን ለምነው ምን አለበት? ወይ ደግሞ መንግስት እርምጃ ቢወስድ ምን አለበት? አየህ እዚህ ላይ ትልቁ ነጥብ ዳግማዊ ደግሜ ደጋግሜ የምነግርህ እኛ ኢትዮጵያውያኖች ነን። ሸኔም ቢሆን እንደዚህ ለፖለቲካ ፍጆታ ካልሆነ በስተቀር እንዲህ አይነት እርምጃ ይወስዳል ብዬ አላስብም። ምክንያቱም ከዩኒቨርሲቲ ግራና ቀኝ ተተኮሰ አለች። ከዛ መኪና ውስጥ ከተቷት። እንዴ እንዳትሞቱ እኮ ነው ተባለ። ከዛ በኋላ ሬፕ አደረጓቸው እየተፈራረቁ እኛን። ለዚህ ነው እንደ ሚዲያ በነፃነት እንደምንኖር ኢትዮጵያዊ በካናዳ ቶሮንቶ ከተማ ሆነን ይህንን መልእክት እናስተላልፍላችሁ። ነገ እንዲህ አይነት ወንጀል እያንዳንዳችሁ ቤት ይገባል። ጠቅላይ ሚኒስትር አብይ አንተ ቤት አንተ ልጆች ጋር ይደርሳል። ማይደርስ መስሏል? አዳነች አቤቤ አንቺ ቤት ይደርሳል። ማነው ደግሞ ያ ዱርየው ሽመልስ አንተ ጋርም ይደርሳል። ማይደርስ መስሏል? እስከ ዛሬ የነበሩ ሰዎች በሙሉ እየተዋረዱ መሬት ናቸው ያሉት። ልክ አደ ቲፒኤልኤፍ የት እንዳለ ዛሬ ለልጆች፣ ለሴቶች፣ ለእናቶች፣ ለሀገር ካልቆምክ ለማን ነው የምትቆመው? እጅግ በጣም ተሰምቶን ነው ይህንን ነገር አምጥተን የምንነጋገረው። እጅግ በጣም ሀርት ብሮክን ነው። ሌሎች ማአት ጉድ አለ ኢትዮጵያ ውስጥ። ይሄ አንድ ስለወጣ ብቻ ነው። በነገራችን ላይ አካውንት ተከፍቶላት አሁንማ የት እንደሚያደርጓት ማን ያውቃል? ይገሏት ይሆናል። ምን ይታወቃል? በዚህ አይነት ኢቢኤሶች አውቃችሁም ሆነ ሳታቁ ለማህበረሰቡ ይሄን ነገር በማቅረባችሁ ምስጋና ይገባችኋል። አመስግኛችኋለሁ። እኔ አውቃችሁም ሆነ ሳታቁ። ኤኒዌይ እጅግ በጣም የሚገርም ነው። ዳግማዊ ትቀጥላለህ። እሺ እንግዲህ ይሄንን በተመለከተ የቪዲዮንም ሊንክ እናስቀምጣለን። ሌላውንም ያልካትንም ሴት ሊንክ እናስቀምጣለን። ተጠያቂነት መኖር አለበት። መንግስት ቀዳሚ ፕራዮሪቲ ሊሰጠው የሚገባው ነገር የዜጎችን መብትና ደህንነት ማስጠበቅ ነው። ሌላው ተከትሎ የሚመጣ ነገር ነው። የመንግስት ኃላፊነት ቀዳሚ። አሁንም እኮ በአማራ ክልል ብዙ ትምህርት ቤት የማይሄዱ በሚሊዮን የሚቆጠሩ ልጆች አሉ። በኦሮሚያ እንደዛ ልጆች ብዙ ሚሊዮኖች አሉ። ይሄ ነው ፕራዮሪቲ ሊሰጠው የሚገባው ጉዳይ። ብልጭልጩን ነገር ተውትና ይሄንን ቀዳሚ ለሆነው ጉዳይ ቅድሚያ ስጡ ነው። ይሄ ቅድሚያ ሊሰጠው የሚገባው ሰላምና ደህንነት ቅድሚያ ሊሰጠው የሚገባ ጉዳይ ነው። ስለዚህ ይሄ ቅድሚያ እንድትሰጡት መንግስት ይሄንን ቅድሚያ ሊሰጠው የሚገባ ጉዳይ ነው። ብዙ ትምህርት ቤት የማይሄዱ ልጆች አሉ። ብዙ የሚገደሉ አስተማሪዎች አሉ። ብዙ መንቀሳቀስ የማይችሉ ትራንስፖርት አገልግሎት የሌለባቸው ብዙ የሕክምና አገልግሎት ቅድሚያ ለነኚህ ነገሮች ብልጭልጭ ነገር ሰው እና አለበለዚያ ተመልሰን ወደ ስኩዌር ዋን ነው የምንመጣው። ስለዚህ ቅድሚያ መንግስት ለነኚህ አይነት ነገሮች ለህዝብ ጥያቄ ፈጣን የሆነ ምላሽ እንዲሰጥ እዚህ ጉዳይ ተነስቷል አይደለ? ይሄ የግድ የአንዲት ግለሰብ ጉዳይ አይደለም። ይሄ የትውልድ ጉዳይ ነውና ፈጣን የሆነ እውነተኛ የሆነ ግልጽ የሆነ መልስ መሰጠት አለበት። ነገሮች መሸፋፈን የለባቸው። እዚህ ላይ ደግሞ አጥንቼ መናገር የምፈልገው ልጅቷ አማራ ስለሆነች አይደለም። በቃ ማንም ለምን ከውጭ ሀገር አትመጣም እንዴ? ዩኒቨርሲቲ እኮ ለመማር ከውጭ ሀገር ሰው እኮ መምጣት ይችላል። ዝም ይባል ነበር? ዝም አይባልም። በቃ ይሄ በሴቶች በህፃናትና ደካማ በሆነ ማህበረሰብ ላይ የሚፈጸም በደል
በምድርም ያስጠይቃል፣ በሰማይም ያስጠይቃል። በጣም መጥፎ የሆነ ግፍና በደል ስለሆነ እኛ እንደው በተወሰነ መልኩ ስሜታዊም ብንሆን ነገሩ ተሰሚነት እንዲያገኝ ነው። ለህዝባችን ድምጽ መሆን ስላለብን ነው። በዚህ ጊዜ ተቀምጠን ድምጽ ማንሆን ከሆነ ምንድነው ጥቅማችን? ለህዝባችን ድምጽ እንሆናለን። የትም ቦታ ይሁን፣ ከኢትዮጵያ የትኛውም ክፍል የመጣ ሰው ይሁን የሰዎች መብትና የሰዎች ሰብአዊ መብት በተለይ ሴቶች፣ ህፃናት እኔ ወላጅ ነኝ፣ ሴት ልጅ አለኝ። እንዴ በቃ ሳስበው ራሴን ልስት ሁሉ ያቀርበኛል። እንዴ በእኔ ልጅ ላይ ቢፈጸም ይሄ ምንድነው የምለው? በቃ እኮ ይሄ መብት፣ የሰው ልጅ መብት፣ ሰብአዊነት ሊሰፍን ይገባዋል። እንደ ህብረተሰብ ደግሞ ለህብረተሰባችን ምን ነው ወገኖቻችን፣ ምንድነው መጨካከናችን? ለምንድነው? አረ እግዚአብሔርን እንፍራ፣ አንጨካከን። አንዲት ልጅ እንደዚህ ትደፈራለች፣ ብልቷ ውስጥ እንደዚህ ብረት ምናምን መከተት አለበት? ይሄ ሰው እንደዚህ ማድረግ አለብን? ህብረተሰባችን ራሱም ሊነቃ ሊባልን ይገባዋል። ዝም ብለን እንደዚህ ነን እያልን መኮፈስ ሳይሆን እንደዚህ አይነት ነገሮችን መፍትሄ ማምጣት አለብን። ስሜታዊ ብንሆን እንዳትፈርዱብን። ለህዝባችን መጮህ መናገር። በሀገር ውስጥ ያሉ ሰዎች እንደዛ ሊሰሩ አይችሉም። እንደኛ እንደምንሰራው ሊሰሩ አይችሉም። ብዙ ጓደኞችን በጋዜጠኝነት ዓለም ያሉ አናግሬያለሁ በቅርብ ጊዜ። አይ ብዙ ችግር ይከተላል፣ ብዙ መታሰርም ብዙ ነገር ሊመጣ ስለሚችል እኛ ድምጽ መሆን ስላለብን ነው። ብሬ አንተ የምትለውን በልና ነገሩን እናጠቃለው። ቪዲዮዎቹን እናስቀምጣለን። የልጅቷን አድራሻና የባንክ ሂሳብ ቁጥር እናስቀምጣለን። እኛም እናግዛታለን። ሌሎቻችሁም እንድታግዙ ጥሪያችንን እናስተላልፋለን። አመሰግናለሁ። በቅድሚያ ያው ልጅቷ በእርግጥ መረዳት አለባት። አካውንት ተከፍቷል። ዛሬ ጠዋት የፋሲል የኔዓለም ፔጅ ላይ አይቻለሁ። ከዛ ወስጄ አስቀምጣለሁ። አንድ ሁለተኛ ደረጃ የብርሃን ቴሌቪዥን እንግዲህ በኢትዮጵያም በውጭም ላለ ኢትዮጵያኖች ድምጽ ነን። በተለይ እንደዚህ አሰቃቂና አሳፋሪ ስራ ሲሰራ ዝም ብሎ ማየቱ ያው ጥሩ አይደለም፣ እግዚአብሔርም አይወደውም። ሌላው ልጅቷን ማነው ብርቱካን ተመስገንን አይዞሽ፣ እግዚአብሔር አለ፣ እኛም አለንልሽ፣ ኢትዮጵያም ህዝብ አለልሽ። ግን እንደዚህ አሳፋሪና አስነዋሪ የሚሰራውን ሰው ወይም ደግሞ ማህበረሰብ ወይም ደግሞ መንግስት በአስቸኳይ እንዲህ አይነት ነውረኛ ስራ መተው አለበት። ኢቢኤሶች በድጋሚ አመሰግናችኋለሁ። ምናልባት ትክክለኛ ስራ ስለሰራችሁ ብዙ አደጋ ሊደርስባችሁ ይችላሉ። ብዙ ጋዜጠኞች ከዚህ በፊት በተደጋጋሚ ገጣሚዎች ሁሉ ታስረዋል። አይሪማንበር ምስራቅን ቅርብ ቀን ታስራ ተፈታለች። ይሄ ነገር መቆም አለበት። እንግዲህ ይህንን ቪዲዮ በተከታታይ እናቀርብላችኋለን። የኢትዮጵያ ህዝብ በጣም ንጹህ ህዝብ ነው። እንዲህ አይነት አሳፋሪ አስነዋሪ ነገር ስለደረሰ በጣም 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 በኔም በግሌም አሁን ዳጌ እንዳልከው አንተ እኛ የሴት ልጆች አባቶች ነን። አስበው በተለይ እቺ ምስኪን ልጅ እንዴት ጥራ ግራ እዚህ እንደደረሰች ማስረጃዎቿ ያሳያሉ። ጎበዝ ተማሪ ነች። እንዲህ አይነቱን ኤነርጂ ሰጥተህ ደግፈህ ደህና ቦታ ማድረስ ሲቻል እንዲህ አይነት አደጋ ሬፕ፣ አስገድዶ መድፈር በጣም በጣም ነው የሚያሳዝነው። ሌላው ለኢትዮጵያ ማህበረሰብ በተለይ ለመንግስት ደጋፊዎች ይሄ ነገር ምንም ኤክስኪውዝ የሚሰጠው ነገር ስላልሆነ ከሌላው ማህበረሰብ ጋር አብራችሁ ናችሁ ማውገዝ አለባችሁ። በዚህ ሰብታይትል አድርገንም በእንግሊዘኛም ሌላው የዓለም ማህበረሰብ እንዲመለከተው ሁላችሁም ተባበሩ። እኛም እናወጣዋለን። ከልብ ነው ማመሰግነው ዳጊ። እዚህ ላይ ያበቃለሁ። የብርሃን ቴሌቪዥን ያው ላይክ፣ ሼር፣ ሰብስክራይብ አድርጉ እንደተለመደው። አመሰግናለሁ። መልካም ጊዜ ብሬ። ጤና ይስጥልኝ።